ሰላም የቻናላችን ቤተሰቦች፣ በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርቶችን በኦንላይን እናስተምራለን። መማር የምትፈልጉ ቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በቴሌግራም፣ በዋትስአፕ እንዲሁም በሌሎች የሶሻል ሚዲያ አማራጮች ይደውሉልን። የምትፈልጉትን ትምህርት በምትፈልጉት ሰዓት እናስተምራለን፣ እያስተማርን እንገኛለን። እሺ በዛሬው ቪዲዮአችን ወይም በዛሬው ትምህርታችን ደግሞ ይዤላችሁ የመጣሁት ከሀ እስከ ፐ እና ከሏ እስከ ሟ የአማርኛ ፊደላት የሚባሉትን ሁሉን በዚህ ቪዲዮ የማሳውቃችሁ ይሆናል። ይህን ቪዲዮ ጨርሳችሁ ካያችሁ ሙሉ የአማርኛ ፊደላትን ማወቅ ትችላላችሁ። እንዲሁም ደግሞ ቤተሰብ ያልሆናችሁ ቤተሰብ እንድትሆኑ ሰብስክራይብ እያደረጋችሁ እንዲሁም ላይክ፣ ሸር እያደረጋችሁ እንድትጀምሩ ላለው እንግዲህ ወደ ትምህርታችን ስንቀጥል እንደምታውቁት የአማርኛ ፊደላት የሚጀምሩት ከሀ ነው። ሀ ነው። ሀ ነች እቺ የመጀመሪያዋ ሀ። ከዛ እቺ ሁ፣ እቺ ሂ፣ እቺ ሃ፣ ሄ፣ ህ፣ ሆ። እስቲ እንደገን እኔ ስለ አብራችሁ ይበሉ። ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ። እሺ ያው ፈጠን ብለን ስንል ደግሞ ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ። ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ። እሺ በመቀጠል ወደ ለ ስንሄድ ደግሞ እንግዲህ ቅርጻቸው እንዴት ናቸው የሚለውን እያንዳንዳቸውን እያያችሁ መሄድ ይኖርባችኋል። እኔም በቀላሉ እንዴት እንደምትለዩ ማሳያችሁ ይሆናል። ይቺ ማነች? ለ ነች። ለ፣ ሉ፣ ሊ፣ ላ፣ ሌ፣ ል፣ ሎ። እስቲ ያው ለ፣ ሉ፣ ሊ፣ ላ፣ ሌ፣ ል፣ ሎ። እቺ ደግሞ ማነች? ሀ። ከዚችኛዋ ጋር ተመሳሳይ ናቸው። ከነዚህ ጋር ተመሳሳይ ናቸው። ይቺ ሀመርኋ፣ ይቺ ሀሌታ ውሃ ትባላለች። ያው ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ። ሆ ያው ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ። ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ። እሺ መልካም። ከዚህ በመቀጠል ደግሞ ይቺ ማነች? መ ነች። መ ያው ሙ፣ ሚ፣ ማ፣ ሜ፣ ም፣ ሞ። እንደገን መ፣ mu, mi, ma, me, m, ሞ። ይኸው በጣም ብለን ስናነበው ደግሞ መ፣ ሙ፣ ሚ፣ ማ፣ ሜ፣ ም፣ ሞ። ሞ እንደዚህ እያደረጋችሁ መያዝ ትችላላችሁ። ከዛ መቀጠል ደግሞ አንደኛውን ከአንደኛው እንዴት እንለያለን ካላችሁ የመጀመሪያ ፊደላት ከጎናቸው ላይ ምንም አይነት ቅጥል አይኖራቸውም ማለት ነው። የመጀመሪያ ሁለተኛ ፊደላቶችን እንዴት እንለያለን ካላችሁ ደግሞ ከጎናቸው ላይ ሙሉ ቅጥል አላቸው። ያው ሙን ይዋት፣ ሁን ይዋት፣ ሉን ይዋት፣ ሁን ይዋት። እነዚህ ከጎናቸው ላይ ቅጥል አላቸው። በሶስተኛ ፊደሎችን ደግሞ በምን እንለያቸዋለን ካላችሁ ከእግራቸው ዘወር ዘወር ያሉ ናቸው። ሚ፣ ሂ፣ ሊ፣ ሂ ይዋቸው ከእግራቸው ዘወር ዘወር ያሉ ናቸው። በዚህ በቀላሉ መለየት ትችላላችሁ። አራተኛ ፊደላት ደግሞ ከአንድ እግራቸው እጥር ይላል ማለት ነው። ባለ ሁለት እና ባለ ሶስት እግር ፊደላት ከሆኑ ማለት ነው። አምስተኛ ፊደላቶች ደግሞ ምን ይሆናሉ? ከእግራቸው ላይ ቀለበት ወይም ዜሮ ይኖራቸዋል ማለት ነው። እንዲህ እያደረጋችሁ አንደኛውን ከአንደኛው በቀላሉ በአጭር መንገድ መለየት ትችላላችሁ ማለት ነው። ወደ ቀጣዩ ስናልፍ ይቺ ማነች? ሰ፣ ያው ሱ፣ ሲ፣ ሳ፣ ሴ፣ ስ፣ ሶ። እንደገና ሰ፣ ሱ፣ ሲ፣ ሳ፣ ሴ፣ ስ፣ ሶ። ይኸው እስቲ ፈጠን ብለን ደግሞ ሰ፣ ሱ፣ ሲ፣ ሳ፣ ሴ፣ ስ፣ ሶ፣ ሶ። እሺ
በመቀጠል ይቺ ማነች? ረ ነች። ረ ያው ሩ ያው ሪ ራ ራ ሬ ር ሮ ሲየው እንደገና አሁን ዝግ ብለን ረ ሩ ሪ ራ ሬ ር ሮ ሮ ፈጠን ብለን ስናነበው ደግሞ ረ ሩ ሪ ራ ሬ ር ሮ ሮ። እሺ ወደ ቀጣዩ ስናልፍ ደግሞ እቺ ማነች? ሰ ነች። ሰ ያው ስንት አይነት ሳየ? ሁለት አይነት። ይቺ ሳቱ ሰ፣ ያችኛዋ ደግሞ ንጉሱ ሰ ይባላሉ ማለት ነው። ሰ ያው ሱ ሲ ሳ ሴ ስ ሶ ያው እስቲ እንደገና ነው። ሰ ሱ ሲ ሳ ሴ ስ ሶ። እሺ ፈጠን ብለን ሰ ሱ ሲ ሳ ሴ ስ ሶ ሶ። እሺ ይቺ ማነች? ሸ ነች። ሸ ሹ ሺ ሻ ሼ ሽ ሾ ሾ ነው። ሸ ሹ ሺ ሻ ሼ ሽ ሾ ሸ ሹ ሺ ሻ ሼ ሽ ሾ እያላችሁ እንደዚህም በፈጠን እያላችሁ ምን ለማለት ትችላላችሁ? አንደኛውን ከያዛችሁ ደግሞ አንደኛውን ሁለቶችን በአንድ ላይ መያዝ ትችላላችሁ። ሸ እና ሰ ልዩነታቸው ምንድን ነው? ሸ ላይ ከላይ ቅጥል አለባት ወይም አግድም መስመር ነገር አለባት። ሰ ላይ ደግሞ የለባትም። እሱ ላይም ስትሄዱ የሚለያቸው ምንድን ነው? ከላይ ያለችዋ ነው እንጂ የሸ ቤተሰቦች እና የሰ ቤተሰቦች ተመሳሳይነት አላቸው። በዚህ በቀላሉ አንደኛውን ካወቃችሁ አንደኛውን መለየት ትችላላችሁ። ያው ሙሉ ተመሳሳይ ናቸው ማለት ነው። እሺ ወደ ቀጣዩ ስናልፍ እቺ ማነች? ቀ ነች። ቀ ኡ ኢ ቃ ኤ እ ቆ። እሺ ቀ ቁ ቂ ቃ ቄ እ ቆ። ቀ ቁ ቂ ቃ ቄ እ ቆ። አቤት ከዚች ማነች? በ ነች። በ ቡ ቢ ባ ባ ቤ ብ ቦ ቦ። እሺ ያው በ ቡ ቢ ባ ቤ ብ ቦ። እሺ ይቺ ደግሞ ማነች? ተ አይደለች? ተ ያው ቱ ቲ ታ ቴ ት ቶ። ይኸው እንደገና ተ ቱ ቲ ታ ቴ ት ቶ ቶ። እሺ ፈጠን ብለን ስናነባት ደግሞ ያው ተ ቱ ቲ ታ ቴ ት ቶ እንደዚህ አድርጋችሁ ማንበብ ትችላላችሁ። ቶ ከዛ በመቀጠል ይቺ ማነች? ቸ ነች። ያው ቸ ቹ ቺ ቻ ቼ ች ቾ። እንደገና ያው ቸ ነች። ቺ ቸ ቹ ቺ ቻ
ቼ ች ቾ ቾ። እሺ አሁንም በድጋሚ የምነግራችሁ ያው አንደኛውን ፊደል ካወቃችሁ በቀላሉ አንደኛዋን ማወቅ ትችላላችሁ። ያ ማለትም ተንና ቸ ልዩነታቸው ምንድን ነው? ቸ ከላይዋ ላይ ጭምር ሁለት ነው ያላት። ተግና ከወገቧ ላይ ብቻ አንድ ነው ያላት፣ አንድ አግድም መስመር። በቀላሉ ያው ልዩነታቸው ምንድን ነው? ቸ ሁለት አላት፣ ሁለት መስመር፣ አንድ ካናቷ ላይ፣ አንድ ከወገቧ ላይ፣ ተ ደግሞ ከወገቧ ላይ ብቻ መሆኑ ነው። ስለዚህ አንደኛውን ተን ካወቃችሁ ቸን በቀላሉ ማወቅ ትችላላችሁ። በዚህ አይነት መንገድ እየያዛችሁ ተዱ በቀላሉ ማስታወስና መሸምደድ ትችላላችሁ ማለት ነው። እና እዚያ በተጨማሪ ደግሞ ድጋሚ የምነግራችሁ የሁለተኛ ፊደሎች ከጎናቸው ላይ ቅጥል አላቸው። የሶስተኛ ፊደሎች ደግሞ እግራቸው ዘወር ያለ ነው። ይዋቸው ቺ፣ ቲ፣ ቢ እነዚህ ስታያቸው ከእግራቸው ዘወር ዘወር ያሉ ናቸው። የአራተኛ ፊደሎች ደግሞ ባለ አንድ እግር ከሆኑ እግራቸው ወደ ግራ በኩል ዘወር ይላል። ባለ ሁለት እግርና ባለ ሶስት እግር ፊደላት ከሆኑ ደግሞ እግራቸው ያጥራል ማለት ነው። አምስተኛ ፊደሎች ሙሉ ቀለበት ወይም ዜሮ ከእግራቸው ላይ ይኖራል ማለት ነው። በዚህ መንገድ ከሄዳችሁ በቀላሉ ማወቅ ትችላላችሁ። ይዘን ወደ ቀጣዩ ስናልፍ ይቺ ማነች? ነ አይደለች? ነ። ይቺ ኑ፣ ይቺ ኒ፣ ይቺ ና፣ ይቺ ኔ፣ ይቺ ን፣ ይቺ ኖ። እሺ ይቺ አሁን በድጋሚ ስናየው ነ ነች። ነ፣ ኑ፣ ኒ፣ ና፣ ኔ፣ ን፣ ኖ። እስቲ ነ፣ ኑ፣ ኒ፣ ና፣ ኔ፣ ን፣ ኖ። እሺ መልካም ኖ። ፈጠን ብለን ስናነበው ደግሞ እስቲ ነ፣ ኑ፣ ኒ፣ ና፣ ኔ፣ ን፣ ኖ። አብራችሁ እየደጋገማችሁ ደግሞ ብትሉት ሞር እናንተ በቀላሉ ማወቅ ትችላላችሁ ማለት ነው። እሺ ይቺ ደግሞ ማነች? ኘ። ኘ ያው ኙ፣ ይቺ ኚ፣ ይቺ ኛ፣ ይቺ ኜ፣ ይቺ ኚ፣ ይቺ ኞ። ያው ኘ፣ ኙ፣ ኚ፣ ኛ፣ ኜ፣ ኚ፣ ኞ ኞ። በጣም ብለን ስናነበው ደግሞ ኘ፣ ኙ፣ ኚ፣ ኛ፣ ኜ፣ ኚ፣ ኞ። እንደዚህ እያደረጋችሁ መለማመድ ትችላላችሁ። እሺ ይቺ ደግሞ ማነች? ሀ ነች። ሀ ብዙሃን ሀ ምናምን ናት ማለት ነው። ስንት አይነት ሀ አየን? ስንት አይነት ሀ አየን? ሁለት አይነት ከዚህ ጋር ሶስት አይነት ማለት ነው። ሀ ይኸው ሁ በድምፅ ምንም ልዩነት የላቸውም። ሂ፣ ሃ፣ ሄ፣ ህ፣ ሆ። እስቲ እንደገን ሃ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ። ይችኛዋ ማነች? አ፣ እዛ ኡ፣ ኢ፣ አ፣ ኤ፣ እ፣ ኦ። ይኸው አ፣ ኡ፣ ኢ፣ አ፣ ኤ፣ እ፣ ኦ። ይኸው አ፣ ኡ፣ ኢ፣ አ፣ ኤ፣ እ፣ ኦ። እሺ በመቀጠል ደግሞ ይቺ ማነች? ከ ነች። ከ ይቺ ሁ፣ ይቺ ሂ፣ ይቺ ካ፣ ይቺ ኬ፣ ይቺ ክ፣ ይቺ ኮ። ይኸው ከ፣ ሁ፣ ሂ፣ ካ፣ ኬ፣ ክ፣ ኮ። ፈጠን ስንል ደግሞ ከ፣ ኩ፣ ኪ፣ ካ፣ ኬ፣ ክ፣ ኮ። እሺ ይቺ ማነች? ከ ነች። ከ ከ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ ሆ።
እንደገና ከ ሁ ሂ ሃ ሄ ህ ሆ ሆ ሆ እንላለን ማለት ነው። አንድ ላይ ፈጠን ብለን ስናነበው ሀ ሁ ሂ ሃ ሄ ህ ሆ እንደ ሀ ነው የሚሆነው። ነገር ግን ኸ የመጀመሪያዋ ትለያለች ማለት ነው። የመጀመሪያዋ ትለያለች። እሺ ከዚህ በመቀጠል ደግሞ ወ ነው። ወ ያው ወ እሺ ው ይቺ ዊ ይቺ ዋ ይቺ ዌ ይቺ ዎ ዌ ው ይቺ ዎ። እስቲ እንደገና እንበለው ወ ው ዊ ዋ ዌ ው ዎ ወ ው ዊ ዋ ዌ ው ዎ። ይቺ ደግሞ ማነች? አ ነች። አ ያው ኡ ይቺ ኢ ይቺ አ ይቺ ኤ ይቺ እ ይቺ ኦ። ስንት አይነት አየን? ሁለት አይነት አ። ከዚህ በፊት ያየናት አልፋ አ ትባላለች። ይቺ ደግሞ አይኑ አ። ግን ስንጠራቸው ተመሳሳይ አ ናቸው። ያው አ ኡ ኢ አ ኤ እ እ ኦ ያው አ ኡ ኢ አ ኤ እ ኦ ኦ። እሺ ከዚህ በመቀጠል ደግሞ ማነች? ይቺ ዘ ነች። ያው ዘ ዙ ዚ ይቺ ዛ ዛ ይቺ ዜ ይቺ ዝ ይቺ ዞ ይኸው ዘ ዙ ዚ ዛ ዜ ዝ ዞ። ፈጠን ብለን ደግሞ ዘ ዙ ዚ ዛ ዜ ዝ ዞ ዞ። እሺ ይቺ ማነች? ዠ ነች። ዠ ዠ ይኸው ዡ ዢ ዣ ዤ ዥ ዦ። ይቺ ዠ ዡ ዢ ዣ ዤ ዥ ዥ ዦ። እስቲ ፈጠን ብለን ዠ ዡ ዢ ዣ ዜ ዥ ዦ። አሁን ከዚህ ጋር የምታዩት ነገር በዠ እና በዘ መካከል ምን ነው ልዩነታቸው ካላችሁ በቅርጽ በሌላ በሙሉ ተመሳሳይ ናቸው። ነገር ግን ዠ ከዚህ ከላይዋ ላይ ዘወር ዘወር የሚል አላት። በሌላው እኩል ተመሳሳይ ናቸው። ዠ እና ዘ በዚህ ነው የሚለዩ። ዘን ካወቃችሁ ዠን እንዳወቃችሁ ነው። ዠን ካወቃችሁ ዘን እንዳወቃችሁ ነው ማለት ነው። በዚህ አይነት አያያዝ መንገድ ከሄዳችሁ በጣም ይቀንስላችኋል። አሁን ብዙ ተመሳሳይነት ያላቸው ፊደሎች አሉ። እነሱን በቀላሉ ማወቅ ቻላችሁ ማለት ነው። እሺ ይቺኛው ወደዚህ ስንመጣ ማለት ይቺ ደ ነች። ደ ያው ይቺ ዱ ይቺ ዲ ይቺ ዳ ይቺ ዴ ይቺ ድ ይቺ ዶ ያው ደ ዱ ዲ ዳ ዴ ድ ዶ። እስቲ እንደገና ደ ዱ ዲ ዳ ዴ ድ ዶ። እሺ መልካም። ይቺ ደ ናት አለ። ይቺኛዋ ስሟ ነች ጀ። ከደ ጋር ተመሳሳይነት አላቸው በቅርጽ ማለት ነው። ጀ እሺ ጁ ይቺ ጁ ነች። ይቺ ጂ ይቺ ማነች? ጃ ይቺ ጄ ይቺ ጅ ይቺኛዋ ጆ
እንደገና ጀ ጁ ጂ ጃ ጄ ጅ ጆ ጂ ጆ። እሺ ፈጠን ብለን ደግሞ ጀ ጁ ጂ ጃ ጄ ጂ ጆ ጆ ጂ ጆ። እሺ አሁን የጄ እና የደ ልዩነት ተመሳሳይነታቸው ምንድን ነው እና ልዩነታቸው ልዩነታቸው ምን ነው? አንድ ከዚች ልክ እንደ ሸ እና እንደ ሰ እንዳሳየኋችሁ ከላይ አግድም ያለችው ናት እንጂ ሌላዎች ተመሳሳይነት አላቸው ማለት ነው። በቅርጽ ስታዩቸው ጁን እና ጁን ይሏቸው ከላይኛዋ በስተቀር ዲና ጂን፣ ዳን እና ጃን፣ ዴ እና ጄን ስታያቸው ሙሉ ተመሳሳይነት አላቸው ማለት ነው። ስለዚህ አንደኛውን ከያዛችሁ እንደነገርኳችሁ አንደኛውን በቀላሉ ማወቅ ትችላላችሁ ማለት ነው። እሺ ወደ ቀጣዩ ስናልፍ እቺ ማነች? የ ነች። የ ያው ዩ ይ ያ ዬ ይ ዮ። እቺ እንደገና የ ዩ ይ ያ ዬ ይ ዮ። ፈጠን ብለን እስቲ የ ዩ ይ ያ የ ይ ዮ ዮ። ፈጠን ስንል እንደዚህ አድርገን ማንበብ እንችላለን። ከዛ በመቀጠል ደግሞ ይቺ ማነች? ገ ነች። ገ ያው ጉ ይቺ ጂ ይቺ ጋ ይቺ ጌ ይቺ ግ ይቺ ጎ ያው ገ ጉ ጊ ጊ ጋ ጌ ግ ጎ። እንደገና ገ ገ ጉ ጊ ጋ ጌ ግ ጎ። እሺ ገ ጉ ጊ ጋ ጌ ጊ ጎ ጎ። እሺ በመቀጠል ደግሞ ይቺ ማነች? ጠ ነች። ጠ ያው ጡ ቺ ኢ ጣ ጤ ጥ ጦ ጦ ጠ ጡ ኢ ጣ ጤ ጥ ጦ ጦ። እሺ ይቺ ደግሞ ማነች? ጨ ነች። ጨ ያው ጩ ጪ ጫ ጬ ጭ ጮ ያው ጨ ጩ ጪ ጫ ጬ ጭ ጮ። እሺ እንደገና ጨ ጩ ጪ ጫ ጬ ጭ ጮ ጮ። እሺ መልካም። አሁን እንዲሁ ደግሞ በተመሳሳይ ጠንና ጨን በአንድ ላይ ተመሳሳይነት ቅርጽ አላቸው። የጠ ቀለበት የላትም ወይም ዜሮ የላትም ከግሯ ላይ። የጨ ግን አላት። ልዩነታቸው ይሄ ነው እንጂ በቅርጽ በሁሉም ተመሳሳይ ናቸው። ቀለበት መኖርና አለመኖር ጠ የላትም፣ ጨ አላት። ልዩነታቸው ይሄ ነው። ሌላ ምንም ልዩነት የላቸውም። ስለዚህ ጠን ከያዛችሁ ጨን ያዛችሁ ነው። ጠን ከያዛችሁ ደግሞ ማለት ጨን ከያዛችሁ ጠን እንደያዛችሁ ነው። የሚለያቸው ምንድን ነው? ቀለበት መሆኑን ብቻ ካወቃችሁ ማለት ነው። ስለዚህ እንደዚህ ተመሳሳይነት ያላቸውን ፊደሎች አንደኛውን በአንደኛው እያደረጋችሁ መያዝ በቀላሉ ማንበብ መጻፍ እንድትችሉ በአጭር ጊዜ ያግዛችኋል ማለት ነው። ወደ ቀጣዩ ስንሄድ ደግሞ ይቺ ማነች? ጰ ነች። ጰ ይቺ ይቺኛዋ ይቺ ፑ ይቺ ጲ ያው ጳ ይቺ ጴ ይቺ ጵ ይቺ ጶ። እሺ ጰ ጱ ጲ ጳ ጴ ጵ ጶ። እሺ እንደገና ጰ ጱ ጲ ጳ ጴ ጵ ጶ ጶ። እሺ በመቀጠል ይቺ ማነች? ጸ ነች። ጸ ይቺ ጹ ይቺ ጺ ጺ ይቺኛዋ ማነች? ጻ ኪውስ ይቺ ጻ ይቺኛዋ ማነች? ጼ ጽ ጾ
ያው ጸ ጹ ጺ ጻ ጼ ጽ ጾ እንደገን ጸ ጹ ጺ ጻ ጼ ጽ ጾ። እሺ አሁንም ደግሞ ማና ማን ጠና ጸ ተመሳሳይነት አላቸው። ጠና ጸ ልዩነታቸው ምንድን ነው? ያው በቅርጽ ተመሳሳይ ናቸው። ግና ከላያቸው ላይ የሚለዩበት በቅርጻቸው በአንድ ነገር ብቻ ነው። ከላይዋ ላይ አላት ያው እንትን አላት። ጸ ግና የላትም። ጾ ስትሉ ዩዋቸው እነዚህ የሚለዩዋቸው ከዚች ከላይዋ ላይ ያለችዋ ብቻ ናት ማለት ነው። በሌላ በምንም አይለያዩም ማለት ነው። በሌሎች ቅርጻቸው ተመሳሳይነት አላቸው። በላይዋ ላይ ብቻ ባለችዋ ጠ ትለያለች። ጠ ደግሞ የላትም ማለት ነው። እሺ ወደ ቀጣዩ ስናልፍ ይቺ ማነች? ጸ ነች። ይችኛዋም ጸ ነች። ቅድም ያሳየኋችሁ ጸሎቱ ጸ ትባላለች። ይችኛዋ ደግሞ ፀሐዩ ጸ ትባላለች። ፀሐዩ ፀሐይ ብለን ስንጽፍ በዚች እንጽፋለን። ያው ጸ ያው ጹ ጹ ይቺ ጺ ይቺ ጻ ይቺ ጼ ይቺ ጽ ይቺ ጾ ጸ ጹ ጺ ጻ ጼ ጽ ጾ እንደገን ጸ ጹ ጺ ጻ ጼ ጽ ጾ ጾ ብለን እንጽፋለን። እቺ ማነች? እችኛዋ ፈ ነች። ፈ ያው ፉ እቺ ፊ እቺ ፋ እቺ ፌ እቺ ፍ እቺ ፎ ያው እንደገን ፈ ፉ እቺ ፊ ፋ ፌ ፍ ፎ ያው ፈ ፉ ፊ ፋ ፌ ፍ ፎ ፎ እንደዚህ ብለን ማለት እንችላለን። እቺ ደግሞ ማነች? ፐ ነች። ፐ ያው ፑ እቺ ፒ እቺ ፓ እቺ ፔ እቺ ፕ እቺ ፖ ፖ ያው ፐ ፑ ፒ ፓ ፔ ፍ ፖ ፐ ፑ ፒ ፓ ፔ ፕ ፖ ፖ። እሺ ይቺ ማነች? ቨ ነች። ቨ ያው ቨ ቡ ቪ ቫ ቬ ቭ ቮ ቮ ቨ ቡ ቪ ቫ ቬ ቭ ቮ ቨ ቡ ቪ ቫ ቬ ቭ ቮ። እሺ እንደዚህ እያደረጋችሁ በቀላሉ መረዳትና መገንዘብ ትችላላችሁ። እንዲሁም ደግሞ የአማርኛ ፊደሎች በጣም ቀላል ናቸው። በዚህ አይነት መንገድ ከሄዳችሁ በአጭር ጊዜ ማንበብ መጻፍ የምትችሉ ይሆናል ማለት ነው። አሁን ደግሞ ከሏ እስከ ፖ ያሉትን ከሀ እስከ ፐ ያሉትን እንዲሁም ቨን ጨምረን አይተናል። አሁን ደግሞ ከሏ እስከ ፖ ድረስ ያሉትን የአማርኛ ፊደላት እናያለን። እንግዲህ እያንዳንዳቸው ፊደሎች እነዚህ ፊደሎች ዲቃላ ሆሄ ወይም እንደ ስምንተኛ ፊደል ይታያሉ ማለት ነው። እሺ ይቺ ማነች? ይቺ ማነች? ሏ። እሺ ይቺኛዋ ሟ። እሺ ይቺ ሯ። ይቺ ሷ። እሺ ይቺ ፏ። ይቺ ቋ። ይቺ ቧ ናት። እሺ እንደገና ልድገም ላይ ይቺ ሏ። እሺ ይቺ ሟ። ይቺ ሯ። ይቺ ሷ ይቺ ሿ ይቺኛዋ ቋ ይቺ ቧ። እሺ ቧ። እሺ ይቺ ማነች? ይቺኛዋ ቷ። እሺ ቿ ይቺ ኋ ኗ
ኟ አ ኳ እንደገን ቷ ቿ ፏ ኗ ኗ አ ኳ ኳ ኳ። እሺ ይቺኛዋ ደግሞ ማነች? ዟ ነች። ዟ ይቺ ዧ ይቺ ዷ ይቺ ጇ ይቺ ጓ ይቺኛዋ ቋ ይቺ ጯ እንደገን ዟ ዧ ዷ ዷ ጓ ቋ ቋ ቋ ጯ ያንን እንደዚህ እንትን ማለት እንችላለን። ከዛ በመቀጠል ደግሞ ይቺ ማነች? ይቺ ጧ ነች። እሺ ይቺ ጿ ይቺ ፏ ይቺ ፖ እሺ ጿ ቋ ጿ ፏ ፖ ቋ ጿ ፏ ፖ ፖ መጨረሻችን ናት ማለት ነው። እነዚህን ይመስላሉ የሙሉ የአማርኛ ፊደላት። እነዚህን ማወቅ ነው የሚጠበቅባችሁ። እነዚህን እያንዳንዳቸውን ለይታችሁ ማወቅ ከቻላችሁ አማርኛን በቀላሉ ማንበብ ትችላላችሁ ማለት ነው። ምንም የሚያስቸግራችሁ ነገር የለም። አማርኛ ለማንበብ በአጠቃላይ የሚጠበቅባችሁ እናንተ ፊደላትን ለይቶ ማወቅ እና ይህን ቪዲዮ ደጋግሞ ማየት። በዚህ ቪዲዮ ደጋግማችሁ ካያችሁት እርግጠኛ ሆኜ የምነግራችሁ የአማርኛ ፊደላትን በአጭር ጊዜ መያዝ ትችላላችሁ። አሁን ባሳያዋችሁ መንገድ ለዛሬ የነበረን ትምህርታችን ወይም ለዛሬ የነበረን ቪዲዮዋችን ይህንን ይመስላል። እንዲሁም ደግሞ በኦንላይን መማር ለምትፈልጉ ደግሞ ቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በዋትሳፕ፣ በቴሌግራም በሚመቻችሁ የማህበራዊ መገናኛ አማራጭ ሃሎ በሉን፣ ቮይስ አስቀምጡልን፣ ደውሉልን። በአጭር ጊዜ አማርኛን እንድትጽፉ እንድታነቡ እናስችላችኋለን። መልካም ጊዜ፣ ሰናይ ቆይታ።